በያላችሁበት ሆናችሁ በዓልን ከኛ ጋር እያሳለፋችሁ ስለሆነ በጣም እጅግ አድርገን እናመሰግናችኋለን። አሁን ደግሞ ደስ የሚል በተለይ ደግሞ በዚህ ዘመን የሶሻል ሚዲያ ዘመን እንደመሆኑ መጠን ለብዙዎቻችሁ በጣም ደስ የሚል ዜና ነው ይዘንላችሁ የመጣ ነው። ይህ ዜና ምንድነው? በተለይ አሁን ካፌ ምናምን ወይ ሬስቶራንት ጸግሺ ግድ የለም ወደ ዋናው ከመግባታችን በዓል አይደለ? እስቲ እንደው እስቲ የኔ ነገር ነው በጣም ስለጓጓ ቸርስ ለሌ ነበረው ነው ልጫስ አረ በደንብ እንዳልኳችሁ እንግዲህ ሬስቶራንት ካፌ ስንገባ ሰዎችን ደስ የሚል አገልግሎት ስናገኝ ቲፕ እናደርጋለን። እውነት ነው። በተለይ ደግሞ ሶሻል ሚዲያ ላይ ደግሞ በጣም ጥሩ ነገር የሚያወሩ ማህበረሰብን የሚገነባ ነገር ለማህበረሰብ የሚያስተምሩ በጣም ብዙ ኮንቴንት ክሬተሮች አሉና እነሱ የምናበረታታበት ቲፕ የምናደርግበት ነገር ደግሞ በጣም ዘመናዊ በሆነ መንገድ ጃሚ ካሪፍ ፔ ጋር ሆኖ ይህንን ስርዓት ይዞልን መጥቶናል። እነሱ ናቸው ይዘውት የመጡት። እኔ አላምንሽም። ሙች አትበኝ። እኔ ወንድ ልጅ ሙት በኝ። እኔ ሙች ልበልሽ ለመሰል ብዙ ሴት ጓደኞች አሏት ማለት ነው። ወንዱ ቀላቂ። ስለዚህ እንግዲህ መጀመሪያ እንደ በዓል እንደ ወጉ ሁለታችሁንም እንኳን ደህና መጣችሁ እንኳን አደረሳችሁ ማለት እንፈልጋለን። እንኳን አደረሰን፣ እንኳን ገባዛችሁ፣ እንኳን በሰላም ቆያችሁ። አሜን። እንደው የምር አሁን የበዓል እንግዲህ እንኳን አደረሳችሁ ሀሳብ ከተለዋወጥን ጃሚ ምን ማለት ነው? ኢትዮጵያዊ ነው? ዓለም አቀፍ ነው? አፍሪካዊ ነው ወይስ የተዳቀለ ቃል ነው? ምንድን ነው? ስሙ ደስ ይላል፣ ከቺ ነው፣ ለመያዝ የሚጋብዝ ነው። ሲምፕል ነው ማለት የትኛውም ቋንቋ ተናጋሪ የሆነ ሰው ሊለው የሚችል ቃል ነው። በደንብ እንዳሰባችሁበትም ያስታውቃል። ጃሚ ይሄንን ስም ስታስቡ ምን ማለት ነው? እስቲ መጀመሪያ ራሳችንን እናስተዋውቅ ወይ ዝም ብለን ራሳችንን አስተዋውቁ። ጃሚ ይቀጥል ነው። እሺ፣ ታሪክ እባላለሁኝ የማርኬቲንግ እና ኮሙኒኬሽን ባለሙያ ነኝ። ጃሚ ላይ ደግሞ የማርኬቲንጉን ዘርፍ ስራ እየሰራሁኝ ይገኛለሁ። ይሄው ለብሰው መጣ። ይሄን ነገር ፈጥሮ ጃሚን ለጥፎ ስሙ ታሪክ ሊሰራ ማለት በጣም ደስ ይላል። ናታን እባላለሁ የጃሚ ባለቤት እና እንግዲህ ፕሮዳክት ላይ ዲቨሎፐር ነኝ። በሙያም ዲቨሎፐር ነኝ፣ ሶፍትዌር ዲቨሎፐር። አሁን ደግሞ በቃ ጃሚ ላይ የተለያዩ ነገሮችን አንቀሳቅሳለሁ። ጃሚ ቅድም አፍሪካዊ ነው ኢትዮጵያዊ ነው ዓለም አቀፋዊ ነው ስትል ነበር እና ጃሚ ሞር ላይክ አፍሪካዊ ነው። የስዋሂሊ ቃል ነው ጃሚ እዛ አካባቢ ያለ ቃል ነው እና ሞር ላይክ ህብረተሰብ ሶሻል ነገር ማለት ነው። አማርኛ ቃሉ ትንሽ ለብራንድ እንዳልከው ካቺ ለመሆን ለብራንድ ቢልድ ለማድረግ መሳሰሉ ስላልተመቸ ነው ወደ ጎረቤት ሀገር እንሻገር ተብሎ እዛው ኬንያ ውስጥ ስዋሂሊ ያለ ጃሚ የሚለውን ከዛ መጣ ነው ማለት ነው። አፍሪካዊ ቃል ነው ደግሞ ልክ እንደ ስዋሂሊ ብዙ አፍሪካ ሀገሮች ውስጥ ይነገራል። ኦኬ፣ ጃሚን ራሱ ብዙ አፍሪካ ሀገሮች ወርዱንም ይጠቀሙታል። ራሱ የስዋሂሊ ቋንቋ ራሱ አፍሪካ ውስጥ ብዙ ስላለ ጃሚ ኮመን ነው ማለት ነው። ሶሻል የሚለው ነገር ነው። የያንግስተር ኤነርጂ በደንብ ሰልሏል ማለት ነው። ሰርተንበታል። ስንጀምር እኮ ራሱ ኪጃሚ ነበረ KIJ እንደዚህ ነገር ማለት ነው። ግን ጃሚ ደስ ይላል። ከዛ ስናሳጥር አሁን ጃሚ ላይ ደርሰናል። ሜቢ የሚቀጥለው ጄ ጃም መጨረሻ ላይ ጃም ማድረግ ነው። አስተኛ ቆመ። በጣም ደስ የሚለው መጣጡ ከዛ ነው ማለት ነው። በጣም አሪፍ። እሱ ካነሳላችሁ ለመጨመር ያክል ያው በአኗኗር ዘይቤያችን ላይ በባክግራውንዳችን ላይ ትንሽ መለስ ብለን ስናስብ ይሄ ጃሚ ማለት እኛ እንደ ፕሮግራም ስናስበው እንደ ፕሮዳክት ስናስበው ቲፒንግ ፕላትፎርም ያስፈልጋል ወይም ይጠቅማል ብለን አስበን ነው። ግን ሪፈር ያደረግነው ብዙ ነገሮች አሉ ከዛ በፊት። ለምሳሌ አገልግሎት ስንጠቀም፣ መስተንግዶ ስንወስድ፣ መኪና ፓርኪንግ ሲሰሩ ሲያስቀምጡልን፣ የተለያዩ የተሻሉ አገልግሎቶችን ሲያቀርቡልን፣ መድረኮች ስንሄድ፣ ተውኔት ስንሄድ ፐርፎርም ሲያደርጉ የምናመሰግናቸው መንገድ ግጥም ሲገጥሙ፣ ስዕል ሲስሉ በጣም እና ደግሞ አሁን ላይ ቴክኖሎጂ እየዘመነ እያደገ ሲመጣ ኢቭን በጣም በተሻለ መንገድ ሆኖ ለተጠቃሚዎችም ቲፕ የሚደረጉበት መንገዶች አሉ። ነገር ግን ሁሉንም ያማከለ ለምሳሌ ቅጾች የሚጽፉ አሉ፣ የተለያየ ስነ ጽሁፍ ላይ ጎበዝ ሰዎች አሉ። ተውኔት ላይ እንዳልኩ ደግሞ ባክስቴጅ ያሉ ደራሲዎች አሉ፣ ዳይሬክተሮች አሉ፣ በጣም ብዙ ነገሮች አሉ። እነሱን ከኦዲየንሱ ጋር ዳይሬክት የሚያገናኛቸው መድረክም የለም። በሌላ በኩል የሰሩትን ነገር ደግሞ ይዘው የሚወጡበት
እንዲሁም ድምጻቸውን ከኦዲየንሳቸው ከተመልካቻቸው ጋር የሚገናኙበት የሆነ የተሻለ ፕላትፎርም መፍጠር ብንችል ብለን አሰበ። ከዛ በቀላሉ ደግሞ የሚሰሩትን ነገር መሰረት አድርገው ከሚመለከታቸው ከአድናቂዎቻቸው ከወዳጆቻቸው ጋር የሚገናኙበት ሌላ ዲጂታል ፕላትፎርም ሁሉም ስልክ በያዘው ነገር ላይ እንዲጠቀምበት ስናስብ እንዴ ቲፑን አለ፣ ፈጣሪዎች አሉ፣ ባለሙያዎች አሉ፣ ብዙ ሀሳብ ራዕይ ያላቸው ኢቭን አሁን የተለያዩ በጎ አድራጎት ስራዎች ራሱ የሚደረጉበት ፕላትፎርም እየሆነ ነው ሶሻል ሚዲያው እና እሱን የተመረኮዘ አንድ ፕላትፎርም ብናዘጋጅ ቲፒንጉ አንድ ነገር ነው። በሌላ በኩል ግን የሚሰሩትን ነገር በደንብ ከኦዲየንሳቸው ጋር ሼር የሚያደርጉበት እና ይሄን ልናደርግ ነው ወዳጆቻችን ምን ትመለከታላችሁ፣ ምን ታስባላችሁ፣ በሌላ በኩል ደግሞ እስኪ ድምጻችሁን አሳዩን፣ ፍቅራችሁን ግለጹልን፣ የምንሰራውን ነገር ተመልከቱልን፣ ምን ይመስላችኋል ብለን በሆነች መንገድ የሚያሳዩባት ፕላትፎርም ብትሆን ብለን እንደዛ ደግሞ በተጨማሪም ደግሞ ሀገራዊ የሆነ ፕላትፎርሞች ከኢትዮጵያ ወደ አፍሪካ ወጣ የሚሉ ዲጂታል ፕላትፎርሞችን ቴክኖሎጂዎችን ማሳደግ እንፈልጋለን እንደ ማንኛውም ወጣት እና እስቲ እነዚህ ነገሮች ላይ ብንሰራ በተለይ እቺ ቲፒንግ ሁሉም ሰው ጋር ሁሉም የሚሰራው ነገር ላይ ብናደርግ ይጠቅማል፣ ደስ ይላል። ማንም ጉርሻ ይወዳል አይደል? እናት አባቶቻችን ደግሞ ዲጂታል ላይ ደግሞ የለም ብዙ ሜቢ ከጠዋት ጀምሮ እዚህ እስክትመጡ ጊዜ ለምግብ ሬስቶራንት በልታችሁ ይሆናል ቲፕ አድርጋችሁ አምፕሊሹ ቲፕ አድርጋል ግን ስንት ቲክቶክ ቪዲዮ አይተሻል ወይም ኢንስታግራም ላይ ልብህን በቃ ነክቶ በደንብ ልብህን ተናግሮልህ ቲፕስ አታረጊው አይተሽው በቃ ላይክ ቢበዛ ላይክ አድርገሽው አሁን ደግሞ ሼር አድርገሽው ወይም ትወጪው መንገድ ላይ ራሱ ኢንተርቴይንመንት እንዴ ናታንዬ ታሪክ መንገድ ላይ እኮ ኢንተርቴይን የሚያደርግ ህፃናቶች የሆነ ሰርከስ ሲሰሩ ልታገኝ የሆነ አንተን ለማጫወት የሆነ አይነት መዝናኛ ሲፈጥሩ ወደ ክልል ስትሄድ ብዙ የሚያዝናኑ ነገሮችን እንኳን ደህና መጣህ የሚያስብል ብዙ የሚያደርጉልህ ነገር አለ። ለሱ እዛው የነሱን ፎርዋርድ ወይ የነሱን ምስጋና ወይ ደግሞ አሪፍ አቀባበል አድርጋችሁልኛል ለማለት ያንተ ፎርዋርድ ይሄ መሆኑ ደስ ይላል። እጅ ላይ ባለ ነገር ደግሞ ዲጂታል ነገር እጅ ላይ ባለ ነገር በፊት ብር እንሰጥ ነበር። አይ ዶንት ኖ እንደኛ ተሞክሮ ላይክ እንደ ተለምዷችን ብር የሆነ 10 ብርም 15 ብርም 20 ብርም ኪሳችን ውስጥ ነበር። ግን ከሆነ ጊዜ በኋላ ኖትስ አድርጋችሁ ከሆነ ስልክ ብቻ ላይ መሆን ጀምሯል። ኖትስ ካደረጋችሁት ማለት ነው። እኔ ብቻ አይመስለኝም ነው እንደውም ዝርዝር ለመቀበል ውስጥ ወይ ሄደን ዘርዝራለን ወይ የሆነ ነገር ካለ ራሱ ማለት ነው ልከን ነው። አሁን ይሄ ላይክ ዲጂታሉ ነገር ሲኖር ሜቢ በጃሚ ላይ ካላችሁ አካውንት ወይ ስካን አድርጎ ምናምን ነገር መላክ እንደሆነ ምን አስተዋልኩ መሰላችሁ? ብዙ ጊዜ እንደ ማህበረሰብ የሚያጋጥሙ ችግሮች አሉና ለነዛ ችግሮች መፍትሄ ብለን የምናቀርባቸው ነገሮችም ያን ሩቅ አይደሉም ግን በሁለቱ መሀል ድልድይ የሚሆን ነገር ብዙ ጊዜ አናገኝም እና ጃሚ ያንን ክፍተት ነው የሞላው ብዬ ነው የማስበው። ግን እንደው ጥያቄ አልፈጠረብም? እንዴት ነው የሚሰራው አፕሊኬሽኑ? የምር ጸጋ ላይ መጨመረው ማለት ነው። ታሪክዬ አንተ በደንብ እንድታብራራልን ስለምፈልግ ነው። እኔ አሁን የረጅም ጊዜ አርት ላይ ተቀላቅያለሁ። ብዙ አድናቂዎች በመላው ዓለም ኢትዮጵያ ውስጥ አሉ። ላዝናናውበት ትልቅ ክሬቲቪቲ ለሰጠውበት እኔም በተለያየ መንገድ ቲፕ ማድረግ ይፈልጋሉ። ግን ብዙ አፕሊኬሽኖች ወይ ደግሞ እንደዚህ አይነት አዳዲስ ቴክኖሎጂዎች ሲመጡ ለምሳሌ እኔ የማውቀው ውስን በተን ነው። የቴፕ እንደመክፈት ፕሌይ ስቶፕ ኢጀክት ምናምን ሪዋይንድ ፎርዋርድ ምናምን አይነት ነገር ነው። ቴክኖሎጂ ላይ በጣም ብዙ ጎበዝ ላንሆን እንችላለን። በደንብ ሀላሃ ምናምን ብሎ በደንብ ዲቴል እንድናቀው በደንብ ኦዲየንስ ተመልካቾቻችንም እንዲያውቁት በደንብ እንድታብራሩልን በደንብ ፍትፍት አድርገህ እንድታጎርሰን እንፈልጋለን። የምር በሶስት አይነት ተጠቃሚዎች ወይም ጃሚ እነሆ ለምንላቸው ሁሉም ህዝቦች ያሰብናቸው ነገሮች አሉ። ለምሳሌ መውደድ መጀመሪያ ላይ ኮሪዮግራፊ መስራት ሲያስብ የተለያዩ የጂምናስቲክ አርቶችን ሲሰራ ስክሪፕት ሲጽፍ ምናምን የተለያየ ዳንስም አለ። በጣም የተለያዩ ጥበቦች አሉ፣ አርቶች አሉ፣ ስራዎች ነበሩ። በዛ ውስጥ የምታገኛቸው ሰዎችና አጋጣሚዎች ሁሉ ይለያዩባል። ስለዚህ አማራጭ ያስፈልጋል ነው። በተለይ አሁን ደግሞ ወደ ቴክኖሎጂም ስትመጣ እንደገና አዲስ እሱን ዘመኑን የዋጀ ነገር መሆን አለበት። በሶስት መንገድ ልናጎርሳቸው ወይም እንካችሁ ልንል የምንፈልገው አንደኛ ለሁሉም እንዲሆን ስላሰብን በቀላሉ ኪዋር ኮድ የሚባለው ነገር አለ። ጃሚ እንደ አንድ አካውንት እንደ ባንክ አካውንት እና የሚከፍቱት ነገር በቀላሉ ብዙ ነገር ያስፈልጋቸውን ስማቸው፣ ስልክ ቁጥራቸው እና የነሱ ፕሮፋይል ፎቶግራፋቸውን ለማስገባት ያክል ያ ከበቂ በላይ ነው። ለመጀመሪያ አንዴ ደግሞ
ስማቸው ያስከራ እቺ ጉድ ፎቶዋን ነገር እዛ ስልክ ቁጥራቸው የፓስፖርት ፎቶ ፕሮግራሙን ሪዋይንድ እያደረኩ ሰማዋለሁ መጽሐፍ በርሱ እና ስልክ ቁጥራቸው እና ሙሉ ስማቸው ከዛ ፎቶ ካለቻቸው ጉድ ፎቶአቸው ማስገባት ሶስቱ ነገሮች ጃሚን ወይም የጃሚን አካውንት ለመክፈት ቤታቸውን ቀለሱ ማለት ነው ሙሉ ስሙ ባይሆን ይችላል የሶሻል ሚዲያ ስማቸው የሚታወቅበት ስማቸው ደስ ይላል ይሄ ደግሞ ሞር ቀለል ያለ ማለት ነው ስለዚህ አሁን ለምሳሌ አንድ ሰው ይሄንን ነገር አድርጎ ከፈተ የራሱን አካውንት ኖሮ ከዛ በኋላ እንዴት ነው ከባንክ ጋር ነው የምትሰሩት ካሹ እንዴት ነው ፍሎ የሚኖረው አይደለም መጣውልሽ ኦኬ ጓዴን እየተፈተነ መጣውልሽ ብቻ ነው ደረስኩልሽ ነው አንደኛው ነገር ሊንክ ይኖረዋል ጃሚ ዲጂታል ላይ ያለ ነገር ስለሆነ ያቺ ሊንክ ኮፒ ያደርጋትና ኪዋር ጀነሬት አንዴ ማድረግ ብቻ ነው ከዛ ያቺን ኪዋር ፕሪንት ያደርጋታል ቆረጥ አድርጓት እቺ የመታወቂያ አይነት ሲል የሆኑ ነገሮች አሉ መታወቂያ የምናስገባባቸው ወይም አይዲ የምናስገባባቸው ነገር እዛች ውስጥ ሊያስገባት ይችላል ያቺን ነገር ካስገባ ሁሌ በዛች ስካን የሚያደርግለት ስልክ ያለው ሰው ቲፕ ለመስጠት ከፈለገ በዛች ቀጥታ ቲፕ ያደርገዋል ማለት ነው ወደ ጃሚ አካውንት የሆነ በፈለገው በመረጠው መንገድ ይሰጣል ማለት ነው በሌላ በኩል መውደድ ስቴጅ ላይ ወጣም በል ስቴጅ ላይ ሲወጣ የተለያዩ ሰዎች አሉ አንዲት ሞመንት ነች ሽራፊ ሰከንድ ልትኖር ትችላለች ስለዚህ ፍቅራቸው እንዲገልጹልህ የድጋፍ ጭብጨባቸው አለ ሁሉም ነገር ከጀርባ ግን ላንተ የሆነ ሚኒንግፉል የሆነ ዋጋ የሚኖረው ነገር ቢሰጡ ወይም ለዚህ ነገር ማስተውሻ ወይም ለያዊዌ ብትል ያዊዌ ራሱ ትርጉሙ ምንድነው በዚህ አጋጣሚ ይሰጠው አሁን ይፈጣው አዎ የምሬ ነው አይገርም ካይቶች ቪዥነር ሆኜ ማለት ጃሚ እንደሚመጣ ገና አስባል እንደ ቪዥነርነት ማለት በትክክለኛው ያዊ ይሰጥ ያዊዌ ግን ይሰጠው በጣም ደስ የሚል ቃል ያዊዌ ስትላቸው ተመልካቾች በዛች ሰዓት የመውደድ ኪዋርን ስካን ሊያደርጉ ይችላሉ መድረክ ላይ ሊሆን ይችላል ወይም ደግሞ ቢዝነስ ሚቲንግ ላይ ሊኖር ይችላል አንድ ሰው ጋር ስትገናኝ እንደ ካርድ ማውጣት እዛች ኪዋር ኮድ በሶስት መንገድ ማለት ነው ወይ በካርድ ሊሆን ይችላል ወይ እቺ ኪዋር ኮዷን ስክሪን ዲስፕሌይ ታደርግ ይችላል ወይም በወረቀት ፕሪንት አድርጋት ልትይዛት ትችላለህ ወይም ደግሞ ሶሻል ሚዲያ ተጠቃሚ ከሆንክ ፕሮፋይልህ ላይ የጃሚ ሊንክ ማስቀመጥ ሰላይ ስካን አድርገው ኢንስታግራም ላይ ከላይ ላይ ሊንክ የጃሚ ሊንክ አለች ባዮ አንዴ ሲነኳት ያዊዌ ሞዴል ክብሩ እዛ ላይ መግባት ይችላል በቀጥታ አንዲት ክሊክ ሲያደርግ ወደ አንተ ቤት ይገባል ወደ ጃሚ አካውንት ይገባል ያዊዌ ሊያደርግ ማለት ነው ጊፍት ሊያደርግ ያዊዌ ሊያደርግ ሊሰጥ ያራዳለች አሁን ጃማረክሽ አሁን ጃሚ ጃማረገ ናይስ አሪፍ አገላለጽ ግን እሱ ምን ነገር ዱክ በእጁ መያዝ ቅድም እኮ ካርድ ስትል አወጣው እሱን ነገር ቸኩዬ ነው ይሄ ካርዳችሁ ነው ልክ እንደ ጃሚ ካርድ ነው ለሁላችሁም አላችሁ ይደርሳችኋል እኔ ይመስላል ሜቢ ለካሜራዎች እንዲያውቁ ድንገት ከታየ አልጣት የጃሚ ካርድ ላይ መጫን ይችላል የጃሚ ሊንካችሁ በኪዋር ኮዳችሁ እዚህ ላይ መጫን ይችላል ማለት ነው ልክ ሰዎች ጋር ምናምን ነገር ይሄ ቅድም እንዳልሽው ድልድይ እንዳለችው እሷ ድልድይ ነገር ከዲጂታሉና ከፊዚካሉ ይሄ በአካል ቅድም መንገድ ላይ ለሚደንሱ ልጆች ምናምን ነገር ለምሳሌ ኪዋር ኮድ እንኳን ባይኖራቸው ስካን አድርገው ላይክ ሳይነካካ ካለ ኪዋር ኮድ የለው ስካን ሲያደርገው ላይክ የጃሚ ፕሮፋይል ይከፍታል ማለት ነው አሁን እዚህ ጋር እሷ ፕሮፋይል ላይ እንትኑ ላይ ማለት ይሄ is the card ይሄ is powered by ArifPay ፓርትነራችን ArifPay ነው በኋላ ላይ ወደ መክፈልም ይሄ የሚሄድ ካርድ ነው ላይክ እንደ ATM መጠቀም የምንችለው ካርድ ይሆናል ማለት ነው ለጊዜ ጃሚ ፕሮፋይልን በArifPay አድርጎ ነው የሚከፍለን አሁን ግን በኋላ ግን እንደ መክፈያ ቀጥታ በካርዱ ልክ እንደ ATM የምንጠቀመው ካርድ ይሆናል ማለት ነው ስለዚህ ይሄ ጃሚ የሰጠኝ ካርድ ነው ለእናንተ እንደውም ለባልደረቦቻችሁ እንካ አንተ ስለዚህ ይሄ ማለት ስለዚህ የአራዳ ልጆች መላው ዓለም ላይ ያላችሁ እንግዲህ እስካሁን በተለያየ ጋፕ ምናምን ርቀት ፈጥረን ነበር አይደል አሁን የተሻለ ስራ እንድንሰራ የተሻለ ነገሮች እንድናደርግ መገናኛ ድልድይ ጃሚ ሆኗል ማለት ነው በትክክል ስለዚህ እንዲ ከማልታችን በፊት እሺ እቴጌ አልጨረሱም አሁን በዚህ ሁሉ እንትን ውስጥ አሁን እንዳልከው ከአሪፍፔ ጋር ነው ይሄንን ነገር አንድ ላይ ሆናችሁ በጥምረት የምትሰሩትና ምንድነው የሚመስለው ፓርትነርሺፑ because አሁን እንደ አሪፍፔ ያሉ በፋይናንስ ላይ የሚሰሩ የተለያዩ እንትሮች አሉ ድርጅቶች አሉና
ያንን ነገር አንስታችሁ ነው ብትነግሩ ደስ ይለኛል። እስቲ ናታን ካንተን ጀምር። ሶ ከአይፍፔ ጋር የምናደርገው ኦፍኮርስ የአዳዲስ የመጡ የተለያዩ እንደዚህ አይነት እንደ አይፍፔ የሚሰሩ ድርጅቶች አሉ። አይፍፔ ጋር ደግሞ የምንሰራው መጀመሪያ ገንዘቡን መቀበል ላይክ ከሰው እና ከኛና ከሰው መሀል ላይ ሌላ ብሪጅ አለ ደግሞ የአይፍፔ ፊል የሚያደርጋት ማለት ነው። ሶ የና አይፍፔ ጥቅም ከፈለጋችሁበት ባንክ ያንተ አካውንት ሌላ ሊሆን ይችላል። ኮመርሻል ባንክ ሊሆን ይችላል ወይም የሆነ ባንክ ሊሆን ይችላል። የኔ ባንክ ደግሞ ሌላ ባንክ ሊሆን ይችላል። ሶ በኔና በአንተ መካከል ገንዘብ ለመላክ አዘር ባንክ ምናምን የለም። በቃ ጃሚ ላይ ትገባለህ። ጃሚ ላይ ብሩን ስልከው ራሱ የአይፍፔ ቴክኖሎጂ ወደ አንተ ባንክ እንዲመጣልህ ያደርጋል ማለት ነው። ሶ በዊዝድሮ በምታረጊበት ጊዜ ሜቢ ያልነገራችሁ ፓርት እሱ ዋንስ ሰው ቲፕ ካረጋችሁ በኋላ በሶሻል ሚዲያ በዚህም በዛም በሁሉም በኩል ቲፕ ካረጋችሁ በኋላ ዊዝድሮ ማድረግ ትችላላችሁ። 100 ብር እስኪሞላ እንጠብቃለን ዊዝድሮ ለማድረግ ማለት ነው። 10 ብርም ዊዝድሮ ማድረግ ይቻላል። ግን ለምን ለ10 ብር ዊዝድሮ ለምን? ስለዚህ ከ100 ብር ጀምሮ ወዲያው ኢሚዲየትሊ ዊዝድሮ ማድረግ ይቻላል። ባንክ ሄጄ አይደለም በስልክሽ ወደ ባንክሽ ምን ሩቅ አኮሳተርሽ ራሱ አይፍ ሄደን ነበር እንዴት አረዝመዋለች ባንክ ለምትሄጂ ይቅር በለኝ ልክ ገንዘቡ ከቲፕ ከተደረግሽ በኋላ ያሳይሻል። ጃሚ ፕላትፎርሙ ስንት ብር ቲፕ ተደረግሽ፣ መች ተደረግሽ፣ ማደረገሽ ኮሜንት ራሱ ይጽፉልሻል ሰዎቹ ቲፕ ሲያደርጉሽ ማለት ነው። በጣም ስላስደሰሽን ስለ ዳንስ ስለሚመቸኝ ስንት ስራ ያሳራል ዳንስ ስለተመቸኝ ተው ቲፕ ካረገ ያሳለፈው ጊዜ ነው የ14 ዓመት እሱ ስለተመቸኝ ብሎ ቲፕ ካረገ በኋላ ታሪካዊ ነው አለ ታሪክ ራሱ ቃል ከዛ ዊዝድሮ ላይ እንመጣለን። ፕሮባብሊ ላይክ ዊዝድሮ ስናደርገው ወደ መረጥ ነው ወደ ባንካችን ማለት ነው። ይሄ ሁሉ በአይፍፔ ነው። ውስጡ ይሄ ትሟላ ሳልሳው እንደዚህ በአይፍፔ ጠቅለል አድርገን አንድ ላይ ወደ አካውንታችሁ ይገባል። የኔ ባንክ ሌላ የእናንተ ባንክ ሌላ በመሀል ላይ ሁለት ፔጆች አሉ ማለት ነው። በጣም ደስ የሚል ጨዋታ ነው። ግን ደግሞ አንዳንድ ሀሳቦችን እየተወያዩ እኛንም በበዓል ደግሞ አብረው እንዲከተሉ ፋሲካም ስለሆነ እስቲ ናታንዬ ቆይ እንደዛ ከማልታችን በፊት እንደው የሆነ ሀሳብ መጣልሽ? አዎ አንድ ሀሳብ መጣልኝ እና የሀሳብ መሰለ እንግዲህ ጃሚ ብቻውን አይደለም ይሄንን ስራ እንትን ያለውና አፕሊኬሽኑ እንዲሆን ከአሪፍ ፔ ጋር አንድ ላይ በመሆን ነው እና የአፕሊኬሽን የተሰራው ደግሞ ከአሪፍ ፔ ወገን ደግሞ ተመልካቾቻችን በጣም ብዙ ጥያቄዎች ሊኖራቸው ይችላል። ስለዚህ ተመልካቾቻችን በበዓል ደግሞ ከአሪፍ ፔ ጋር ስለዚሁ አፕሊኬሽን ስለ ጃሚ አሪፍ ቆይታ ስለምናደርግ ያው ተዘጋጁ ለማለት ነው። ስለዚህ ፋሲካን ስታሳልፍ ናታንዬ ታሪክን መቀላቀል ትችላለህ። ተጋግዛችሁ መመለስ ትችላላችሁ። ከልጅነት ጀምሮ ያደክበት ፋሲካ ለኔ ያለኝ ሜሞሪ ለኔ ያለኝ ትዝታ በእንደዚህ አይነት መልኩ ሳሳልፍ ነው ብትኖር የፋሲካ ትንሽ የበዓል ወግ መቼስ ገባ ኢንተርቪው ያደረኩ ነው አይደለም የመጀመሪያ ነው። በእርግጥ የመጀመሪያ ነው በፋሲካ ስትጫወት እንደዚህ ሚዲያ ላይ እንትን ስል ማለት ነው። ሶ በፋሲካ ነው ከሁሉም ወደው እንደሆነ ታውቃለህ። ሌሊት የሚፈሰከው ነገር ማለት ነው። አዎ በጣም ተቀስቅሰህ ከቸርችም መተን ተኝተም እንደ አመቱ ይወስነዋል። እንደ አመቱ ከዛ መተን ወይም ከሆነ ቦታ ከቤተክርስቲያን ተኝተም ተቀስቅሰህ ብቻ ሌሊት ያለው የሚፈሰክበት ሰዓት በቃ እሱ ከሁሉም ኢንጆይ የማደርገው ነው። ስለ ፋሲካ ደስ የሚለው ነገር ሌሊት ላይ ተነስቶ ማፍሰቅ ነው። ታሪክ ጻጣልኩ እኮ ምንድን ነው የባል ሰው አይደለም። በጣም ተቀራራቢ ነው ናታን ካለው ጋር ከኢንተርቪው ጀምሮ ማለት ነው። ግን ምናልባት ትንሽ ማህበራዊ ህይወታችን ላይ ትንሽ ቤተሰቦች መንፈሳዊ ነገር ላይም ስለሚያደሉ ከበዓሉ በፊት ከስቅለት ጀምሮ የሚመጡ ነገሮች አሉ የምናደርጋቸው። ኢቭን ስቅለት ቀን ጀምሮ ቤተክርስቲያን ሄደን የምናደርጋቸው ነገሮች አሉ። ከዛ ደግሞ ከጓደኞቼ ከኩዮቼ ጋር ቤተክርስቲያን አድረን በዛው ምግብ ስናዘጋጅ የሆነች ነገር ያጠራቀምናት ያሰባሰብናትን ከልብስም ከምግብም ከእንጨትም ምናምን ፈላልጠን ምገባ እናደርጋለን። እና አሁን ትምህርት ቤትም ደረጃ ደርሶ ነበር በዩኒቨርሲቲ ደረጃ። በጣም ነው ደስ ተባረኩት። በጣም ደስ የሚለው ነገር ለየት የሚያደርገው የፋሲካ በሌሊት ከነሱ ጋር ፈስከን ነው ወደ ቤታችን የምንመለሰው። የበረህን ነው በየዓመቱ ነው የምታደርጉት? በየዓመቱ። ታዲያ ይሄ በእናትህ ለሌላ ሰው የሚጋባ ብሎ ጭብጨባ ያስፈልገው? አንዴ ግን እንትን አድርጌያለሁ። ከጭብጨባ በኋላ አንዴ ይሄ ሶሻል ሚዲያ ጓደኞች ትዊተር ላይ ምናምን የሚሰባሰቡ አሉ። የተለያዩ ግሩፖች አለና ተመሳሳይ ነው። የሆነ አመት ላይ
እንዲህ ተሰባስበው ትምህርት ቤት አይ ዶንት ኖ ካቴድራል የሆነ ትምህርት ቤት ውስጥ አድርገው ነበር። አድርገን ነበርኩኝ ራሱ ይሄ ሌላውንም ለማብላት ምናምን ነገር ይሄ ከሃይማኖት ውጭ ነው ሁሉም ሰው ይሰባሰባል እንደዚህ አይነት ነገር ላይ ኮንትሪቢዩት ያደርጋል። ናት ይሄ አንድ ሰው ወይ አንድ ሃይማኖቶች ብቻ ሳይሆን እኔ ብዙ ሰው አድርገን እናውቃለን። አይ ሚን አንዴ ነው ግን የምር ጸጋዬ የምር ማርያምን ማለት ወጣት ሆኖ ማንነት ገብቶት ሰውነት ገብቶት ኢትዮጵያዊነት ገብቶት ቤት ውስጥ የነሱ ቤት ሞቅ ሲል ሌላ ቦታ ሲበርድ ደግሞ ያንን ሙቀት ያንን ስሜት ለማጋባት ጸጋዬ በስምሽ አይነት ማለት ሰው ጸጋ ኖሮት እንደዚህ ነገር ሲሳተፍ በዚህ በወጣትነት ብዙ ነገር ሳታይ በብዙ ነገር ሳትፈተኝ ያኛውን ይቀር እንዲለኝ ምናምን ሳትይ ገና በእንቅስቃሴ ሰዓት ወይ በእንቅስቃሴ እድሜ ይህን ማሰብ የምር ጸጋም ነው መታደልም ነው። ልክ የረሳነው ነገር አሁን ግን በጃሚ የሚቀጥለው ዓመት በጃሚ ሰው የሆነ ነገር አድርጎበት ይቻላል እኮ በእውነት በጣም ትልቅ ኤነርጂ ነው ጃሚ ይዞ የመጣው። እንደ ቴክኖሎጂ ለሶሻል ሚዲያ ምናምን ብለን ጀመር ነው እንጂ ላይክ እንደ ሰው እንዳጠቃቀሙ ሰው ለፋሲካም ለኔ በቃ አንድ ሶሻል ሚዲያ ኢንፍሉዌንሰር ጀምሮ ነበር ላይፍ ኦፍ ፋቢያ የሚባለው አለች የሆነች ነገር ብቻ እንዲያ ያጠራቅም ነበር እና በባንክ ነበር የሚያስልቀው እዛኔ ማለት ነው። አሁን ግን በቃ ላይክ እንደነዚህ አይነት ሶሻል ሚዲያ ኢንፍሉዌንሰሮች ምናምን ራሱን እንደ ፐርፐዝ አድርገውት እንትን አለው ጎል አለው ባይ ዘ ዌይ ሜንሽን ማድረግ የረሳው ጎል አለው ላይክ ዋንስ ጃሚ አካውንትን ሴት ስታደርግ ቲፕ ሰበስብ ነው ስትል እኔ 50,000 ብር ነው የምሰበስበው ጎል ጊዜ ታስቀምጫለሽ 50,000 ብር አማውንት ታስቀምጫለሽ ከዛ በኋላ ሰው ላይክ 50 እስኪሞላ ድረስ ቲፕ ያደርጋል ይሞላል ማለት ነው። ፐርፐዝ ታደርጊለታለሽ ቲቪ መግዣ ምናምን ላይክ እንደ ጎል አላማ ነገር ታደርጋለህ። በጣም ደስ ይላል። ሶ ለገንዘቡን አግኝተህ እንዳታጠፋም ይሄን ምንድነው አላማው ቲፑ የምትፈልገው ሰዎች ነው ፐርፐዝ ይፈልጋሉ። አሁን እንግዲህ ሀገር ውስጥ ያሉ ሰዎች ብቻ አይደለም ቲፕ የሚያደርጉት በተለያየ ዓለም ዙሪያ ያሉ ሰዎች እኛ የምንሰራውን ኮንቴንት አይተው ወደውን ወይም እኛ ያቀረብነውን ነገር ደስ ብሏቸው ቲፕ ሊያደርጉ ሊፈልጉ ይችላሉ። ስለዚህ ይሄ ነገር እንዴት ነው የሚሰራው ከሀገር ውጭ ላሉ ሰዎች? ኦልሞስት አንድ አይነት ነገር ነው ግን ኤክሰፕት እንትኑ ላይ ከካርድ እና ክሬዲት ፔይፓል ምናምን የሚሉት ነገሮች ተሟልቷል። አሪፍ ፔይ ላይ አሟልተውታል። ለዚህ ሀገር ይሄ ቴሌብር ምናምን ሳይሆን እንዳለ የውጭ ሀገሮች የሚያጠቃለው ተመሳሳይ ነገር ኦፍኮርስ በዶላር ነው እንትን የሚሉት በሀገሪቱም ህግ ምናምን በብር ተቀይሮ ይደርሳቸዋል ማለት ነው በዛው ሬት በቀኑ ሬት ማለት ነው። ሁሉም ነገር እንደተዘጋጀ ነው። this time ከሀገር ውስጥ ብቻ ሳይሆን ፋኖቻችሁ እንዳለ ዲያስፖራዎች ምናምን ነገር በደንብ መላክ ይችላሉ ማለት ነው። አሁን ናታንዬ በደንብ ከጸጋ ጋር በደንብ እየተጫወታችሁ ስለነበር አሁን ታሪክን ማስገባት እፈልጋለሁ። ታሪክም እንድትሰራ ስለምፈልግ ማለት ነው። በጃሚ አሁን እኛ ኢትዮጵያውያኖች ነን። አሁን በሙያ እርከን ትልቅ መሀል ታች ገና ጀማሪ ምናምን እንላቸው ሰዎች አሉ። ወግ ያለን ደግሞ ሰዎች ነን። በተለያየ ሙያ ኢነርጂህን ኮስት ያለው ነገርን ሰርተህ እድሜህንም ምናምን እዛ ላይ ሰውተህ ነው አርትን ወይ ደግሞ ሰውን የሚያዝናና ነገር በሚዲያ የምታቀብለው። ይሄን አቀብለ ግን ሳፖርት መደረግ ወይ ደግሞ ዳግም ሌላ ስራ ለመስራት ኢነርጂ የሚሰጥህ አጋዥ የምትሸጥበት ቦታ የሚያግዝ ሰው ትፈልጋለህ። ይሄንን ጃሚ ይዞ የመጣው እድል ወይ ድልድይ ተጠቅመን ከኢትዮጵያዊነት ጋር አስታርቀን ይሄን ነገር እንድንጠቀም እፍረት እንዳይሆን ነውር የሚያስብለውን ነገር ለመቅረፍ የወጣትነት ኤነርጂህን በምን መልኩ ትገልጽለት ትችላለህ? እኛ እንድንለምደው ኢትዮጵያ ጥሩ አቀባበል ስለሌለን ነው ቲፕ ሲባል ካልቸራሊ ያችግባል። ሌላ ጥያቄ የሚመስል ማነስ የሚመስል መታገዝ እኮ አለበት። በጣም ጥያቄን ሳላደንቅ ማለፍ አልፈልግም። በጣም ጃሚ ሀሳቡ ቲፒንግ ፕላትፎርም የምትባለዋ ነገር መነሻችን ነች። ከምክንያት አይደል ሁሌ የምትጀምረው። በሌላ በኩል ግን መጨረሻችን ቅድም ለማንሳት የጀመርኩት መጀመሪያ ላይ የገለጽኩት ሰውን ከሰው ለማገናኘት ፍቅራችንን ለማደርጀት የነበረን የዕለት ተዕለት ኑሯችን ዘይቤያችንን ለማስቀጠል በተለይ ፍቅር አሰጣጣችን ከጊዜ ጊዜ ከአጋጣሚ ከሁኔታ ይለያያል። በዛ መሀል ላይ ግን ሁሌም ፍቅራችን እስካለ ሰው በመሰለውና በወደደው አጋጣሚ ፍቅሩንና ወዳጅነቱን አክብሮቱን ይገልጻል። ጃሚ ይሄንን እንዴት ሶልቭ ማድረግ መፍትሄ መስጠት ይችላል? እንደ ዲጂታል ፕላትፎርም ነው። መድረክ በፊት ተዘጋጅቶ አንዱ ሰው ከቦ ነበር። አሁን ላይ ግን መድረኮች በሁሉም በስልኮቻችን ሆነዋል። ያንን ነገር ጃሚ እንዴት ሊያደርግ ይችላል? ቲፒንጉ አንድ ነገር ነች። ነገር ግን ሰውን ከሰው እናገናኝ ስንል
እያንዳንዱ ሰው አላማ አለው። እያንዳንዱ ሰው የፈጠራ ሀሳብ አለው፣ ሙያ አለው፣ የሚሰራው ነገር አለ፣ ወደፊት ማድረግ የሚፈልገው ነገር አለ። ከዚህ በፊት ጀምሮ ያቋረጠውም ነገር ይኖራል። እንደየሙያውና እንደየሀሳቡ ለእያንዳንዱ ነገር ቅድም ጎል ያለው አላማ ያለው ሀሳብ ያለውን እየገለጸ በቀጥታ ከአድናቂዎቹ፣ ከተመልካቾቹ፣ ከወዳጆቹ፣ ከሚያስታውሱት እንዲሁም ደግሞ ሊደግፉት ከሚችሉ ሰዎች ጋር በቀጥታ ሊገናኝ ይችላል። በአካልም ሲገናኝ ሊጠቀመው ይችላል። በሌላ በኩል ሶሻል ሚዲያ ላይ በሚኖረው ጊዜም ያንን ነገር ማስታወስና በቀጥታ ያችን ጃሚ ሊንኩን ሊነኩለት ይችላሉ። እዛች የጃሚ የቀለሰው ቤት ላይ አካውንቱ ላይ ሲገባ የሚፈልገውን ነገር አንድም በገንዘብ ሁለተኛ ግን በዋናነት ሰው ስጦታን ሲሰጥ በአይነትም በእኛ ሀገር የተለመደ ጃሚ እንደውም የወደፊቱ ሀሳቡ አንድ እየሰራንበት ያለው ነገርም ገንዘብ አንዷ መንገድ ብትሆንም ቀላሏን ብትሆንም ሁሌ ግን ስጦታ ስንሰጥ ይሉኝታም ይዘናል። ከዚህ የተሻለ ነገር ባደርግለት ብለን እናስባለን። በተለያየ አጋጣሚ ሰርግም ቅድም እንዳነሳው በተለያየ አጋጣሚ ስለዚህ በስጦታ መልክ በአይነት እዛ ጋር እናስቀምጥላቸውና ይሄንን ለእንትና ይሄንን ለገሌ እያልን ልናደርግ እንችላለን። ጠየቅ የሚባል ነገር ላይክ ካልቸሩ ላይ መጠየቅ እናፍራለን። ላይክ ስራ ላይም ሄልፕ እርዱኝ ምናምን አግዙኝ አዘር ካልቸራሊ ባይ ዘ ዌይ መጥፎ አንልም። በቃ ኩራት ቅድም ያልከው ኩራቱ ምናምን ነገር አለ። ሶ መጠየቅ ምንም ችግር የለውም እኮ የምትጠይቀውን ፐርፐዝ እኮ ላይክ ለጥሩ ነገር ለመስራት ላይክ እንትን ነው ጥሩ ነገር ለመስራት ላይክ ሰዎችም ላይክ ሰጪ ተቀባይ አለ። ግን ካልጠየቅ ምንድን ነው ደጃዝማችነት ካለ መጠየቅ ደጃዝማችነት ይቀራል። ስለዚህ መጠየቅም ኢምፖርታንት ነው። ከጠጅ ጋር ደግሞ ይሄዳል አይገል ይሄን ነው ብቻ የምለው። ደስ ይላል። አሁን ግን ይኸው እኔም የፈራሁት መጣ። እሺ ቀጥል። እንዴ ፉት ልበል። ቆይ እንደው እውነቱን ግልጡን ይሄን ሁሉ መንገድ ስታስኬዱን እኛን ሙያቸውን የሚያግዝ ነገር ይዛችሁ ስትመጡ ይሄን ላደረጋችሁበት ስንት ነው የምትቆርጡት? ምንድን ነው የምትቆርጡት? ያው እንዳነሳሳችንም የኢትዮጵያ ህብረተሰብ ከኢትዮጵያ ህዝብ ወደ ለኢትዮጵያ ህዝብ ነው የመጣ ነው። ከኢትዮጵያ ለኢትዮጵያ ብለን 15% ነገር እንቆርጣለን። ግን ለሚቀጥሉት 3 ወራት ወይም 4 ወራት 3 እስከ 4 ወራት ዜሮ፣ ምንም ትራንዛክሽን ፊ ምንም ቁርጫ ችግር የለውም። እስቲ እዩት። አንተም አካውንትን ያው አንቺም አካውንትሽን ይው ሞክሩት። ከዛ በቃ 3 ወር 4 ወር ከዛ በኋላ እንነጋገራለን። አሪፍ በድርድር በጣም ጥሩ። እንግዲህ ተመልካቾቻችን በበዓል ስለ ጃሚ የተሰኘው በጣም ደስ የሚል ዜና ይዞልን የመጣ አፕሊኬሽን በደንብ ቆንጆ የሆነ ማብራሪያ ቆንጆ የሆነ ቆይታ አድርገን ነበረ። እናንተም ደግሞ ይህን አፕሊኬሽንን በይፋ ለመጠቀም ያለ ምንም ጥርጥር ዝግጁ ናችሁ አይደል? በነፃ ገብታችሁ ተጠቅማችሁ። አዎ በደንብ የተሰጠን አጋጣሚ አለ፣ የተሰጠን እድል አለ። ጸጋ ለሰጪም ለተቀባይም ደስ የሚል እድል ነውና ይህንን ደግሞ ለእናንተ ማብሰራችን በጣም ደስ ይለናል። ጃሚ መልካም ፋሲካ። መልካም በዓል። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን የበዓል ቆይታችን አላበቃም። ከዚህ በመቀጠል ደግሞ የምናልፈው ቀደም ሲል እንደተመለከታችሁት ጃሚ የተሰኘ መተግበሪያን ከሰሩ ልጆች ጋር ስለዚህ አፕሊኬሽን እንዴት ይሰራል፣ ምንድነው ሀሳቡ የሚለውን ነገር ቆይታ አድርገን ነበር። አሁን ደግሞ ይህንን አፕሊኬሽን አብረው በጥምረት የሰሩት አሪፍ ፔ ናቸው። አሪፍ ፔ እንደሆነ በጣም እያስደመሙን ነውና እንደው ከዚህ ጥምረት ጀርባ ያለውን ነገር ደግሞ ከአሪፍ ፔ አንጻር ልንረዳ ከነሱ ጋር ቆይታ ልናደርግ ነው። እንኳን ደህና መጣ። እንኳን አደረሰ። እንኳን አብሮ አደረሰን። በጣም ደስ ብሎኛል በዚህ ደስ የሚል ዜና መገናኘታችን። በቅድሚያ ደግሞ እስቲ ራስን አስተዋውቅልን። በጣም አመሰግናለሁ። ግሩም እባላለሁ። አሪፍ ፔ ላይ የቢዝነስ ዲቨሎፕመንት እና ፓርትነርሺፕ ዳይሬክተር ነኝ። እሺ ዛሬ እንግዲህ የተገናኘ ነው ከጃሚ ጋር ባደረጋችሁ ጥምረት ነው እና በጣም 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 ደስ የሚል ጥምረት ነው። እውነት ለመናገር እንደው ምን አነሳሳችሁ? ከዛ ጀርባ ከዚህ ፓርትነርሺፕ ጀርባ ያለውን ሀሳብ ብንረዳ ደስ ይለኛል። በጣም አሪፍ። እንደሚታወቀው አሪፍ ፔ የዲጂታል ፋይናንሻል ሰርቪስ መድረክ ላይ አንድ ተዋናይ ሆኖ እየሰራ የሚገኝ ትልቅ ካምፓኒ ነው። ከዛ ዋይዝ ዋናው እኛም ቤዝ አድርገን የምንንቀሳቀሰው የዲጂታል ኢትዮጵያ 2025ን ግብ ኢኒሼቲቭን ፉልፊል ለማድረግ የተለያዩ ሩጫዎች እየሮጭን እንገኛለን።
ከዛ አኳያ አንደኛው የተለያዩ ሴክተሮችን ዲጂታይዝ የማድረግ ህልም አለን። ሶ ከዛ አንጻር አንደኛው ሴክተር ኢንተርቴንመንት ዘርፉ ነው። ከኢንተርቴንመንት ዘርፉ አንጻር ደግሞ ጃሚ እዚህ ዘርፍ ላይ ትልቅ ግራውንድ ብሬኪንግ የሆነ ሶሉሽን ይዞ መጥቷል። ሶ ይሄም ሶሉሽን እንደምናውቀው ሰርቪስ ሴክተሩ ላይ ብዙ ሰዎች አገልግሎት አግኝተው ላገኙት አገልግሎት ደስተኛ ሲሆኑ ጉርሻ ይሰጣሉ። ይሄ ሁሌም ዴሊ ላይፋችን ላይ የለመድነው ነገር ነው። ነገር ግን ኢንተርቴንመንት ዘርፉ ላይ አንድ ኮንቴንት ክሬተር ወይም ኢንፍሉዌንሰር የምንለው ሰው ወይም ደግሞ ብሎግ ራይተር ሊሆን ይችላል፣ ሶሻል ሚዲያ ራይተር ሊሆን ይችላል። ለኛ አስደሳች የሆነ ነገር ጽፎልን ኦር ደግሞ ጥሩ የወደድነው ነገር ላይፍ ቼንጂንግ የሆነ ነገር አይተን በላይክ እና በኮሜንት ብቻ ነው የምናልፈው። ሶ ይሄንን ነገር ዲጂታይዝ ብናደርገው ሰርቪስ ሴክተር ላይ ጉርሻ እንደምንሰጠው ሁሉ ዋይኖት የዚህ የኢንተርቴንመንት ዘርፉም ላይ እነዚህን ሰዎች ጉርሻ መስጠት ብንችል የሚል ኢኒሼቲቭ ይዞ መጣ። አሪፍ ፔም ኢንተርቴንመንት ዘርፉ ላይ ትልቅ አስተዋጽኦ ማድረግ እንደሚፈልግ አንድ ትልቅ ተቋም ይሄንን ኢኒሼቲቭ በመቀበል ከጃሚ ጋር ስትራቴጂክ ፓርትነርሺፕ ቢውልድ በማድረግ አዘ ሴም ታይም ደግሞ በፋይናንሻል ኢንቨስትመንት በማድረግ እነሱ ላይ ኢንቨስት በማድረግ ፕላስ የኦንላይን የክፍያ ስርዓት አለን፣ ኦንላይን ፔመንት ጌትዌይ የምንለው እሱን ኢንተግሬት በማድረግ ከጃሚ ጋር አብረን መስራት ጀምረናል ማለት ነው። አዎ በጣም ደስ የሚል ዜና ነው እውነት ለመናገርና በዚህ ሰዓትም ደግሞ የሚያስፈልገን ነገር ነው። ያሉትን እንድናበረታታ ደግሞ አዳዲስ ሀሳባቸው እንዳልኩ በተለያየ መንገድ ለማህበረሰቡ የሚጠቅሙ ሰዎችን ለማግኘት የምንጠቀምበት መንገድ ነውና አሁን እንዳልከው አሪፍ ፔ በፋይናንሱ ዘርፍ ነው ጃሚን ሰፖርት የሚያደርገውና ከዛ አንጻር አሁን ክፍያው እንዴት ነው የሚደረገው? ምሳሌ የአሪፍ ፔን የአከፋፈል ስርዓት እንዴት ነው ከጃሚ ጋር አንድ ላይ ያዋሃዳችሁት? በምን ባንክ ነው ምን ልከው? እስቲ ያንን ሂደት ብታስረዳን። በጣም አሪፍ። ሶ አሪፍ ፔ የኦንላይን የክፍያ ስርዓት አለው። ከዛው ውጪ የፖስ የኪዋር የመርቸንት አፕ እና የኢንተርናሽናል ሪሚታንስ አገልግሎት የሚሰጥ ካምፓኒ ነው። ሶ ከዚህ አይነት ሶሉሽኖች ባሻገር የተለያዩ ደግሞ አፕካሚንግ የምናመጣቸው ሶሉሽኖች አሉ። ከጃሚ ጋር ሜንሊ የምንሰራበት የኦንላይን የክፍያ ስርዓታችን ዋት ዊ ኮል አሪፍ ጌትዌይ የምንለው ሶሉሽን አለን። ይሄ አሪፍ ጌትዌይ የምንለው ሶሉሽን ደንበኞች ማንኛውም ሰው ካለበት ሆኖ በሚፈልገው የፔመንት ኢንስትሩመንት ክፍያ ኢፌክት ማድረግ የሚችልበት የሚያደርግበት ቱል ነው። ሶ ይሄ ስንል አንደኛው የክፍያ አማራጭ ዋሌት ነው። ሶ ሁሉንም አይነት የሞባይል ዋሌቶች ወይም የሞባይል አካውንቶች በመጠቀም ማንኛውም ሰው ክፍያ መክፈል ይችላል። ይህን ስንል የቴሌብር፣ ሲቢ ብር፣ አዋሽ ብር፣ ሄሎ ካሽ፣ ኤምፔሳ፣ ካች የምንላቸው የሚቀር የለም ነው የሚቀር የለም። እነዚህን ዋሌቶች ኢንተግሬት አድርገናል። አዘ ሴም ታይም ደግሞ ኢትዮጵያ ውስጥ ያሉትን የካርዶችን አግሪጌት አድርገናል። እንደሚታወቀው ከ42 ሚሊዮን በላይ ዴቢት ካርዶች ወይም በተለምዶ ኤቲኤም ካርዶች አሉ ኢትዮጵያ ውስጥ። ሶ ከኢትስዊች እና ፒኤስኤስ ጋር ኢንተግሬት በማድረግ ማንኛውም ሰው በተለምዶ ኤቲኤም ካርድ የሚባለውን በመጠቀም ክፍያ መክፈል የሚችልበት ፕላትፎርም ነው። ሌላው ደግሞ በኢንተርናሽናል ካርድ ኢንተግሬት አድርገናል። ሚኒንግ የማስተር ካርድ እና ቪዛ ካርድ ጋር አፕካሚንግ ደግሞ ፔፓል፣ አፕል ፔይ እና ጉግል ፔይ ኢንተግሬት አድርገን ፋይናላይዝ እናደርጋለን። ሶ እነዚህ አሁን የጠቀስኳቸውን የክፍያ አማራጮች ኦንቶፕ ኦፍ ኢት ደግሞ የሞባይል ባንኪንግ አማራጮችን አድ በማድረግ ሁሉንም የክፍያ አማራጮች አንድ ቋት ላይ አድርገን ለክፍያ ያዘጋጀን ተቋም ነን። ስለዚህ እነዚህን የክፍያ አማራጮች የጃሚ ጋር ኢንተግሬት በማድረግ ማንኛውም ሰው የሚወደውን የሚያደንቀውን ሰው ጉርሻ መስጠት ሲፈልግ፣ ቲፕ መስጠት ሲፈልግ የዚህ ሰው የባዮ ላይ በመግባት ወይም ደግሞ ፕሮፋይል ላይ በመግባት ሊንክ ይገኛል። ሶ ሊንኩን ክሊክ ሲያደርግ የአሪፍ ፔ የክፍያ አማራጮች አሁን የጠቀስኳቸው ይመጣሉ። ሶ በሚፈልገው የክፍያ አማራጭ መርጦ ለሚፈልገው ሰው ቲፕ መስጠት፣ ጉርሻ መስጠት ይችላል ማለት ነው። እኔ ምልክ ሙሉ ጥያቄዎች መልሰ ቆይ እኔ ምን ልጠይቅ ነው? አመላለስ በጣም ደስ ይላልና ብዙ ነገሮችን ነው የነካልን። እስቲ አሁን ደግሞ የበዓል ጨዋታ እናንሳና እንዴት ነው የበዓል ሰው ነህ? ከየት ወደ ተሰደችኝ ያልክ ነው? በዓል በጣም ወድ ሰው ነኝ። ያው ሁላችንም ኢትዮጵያውያን በዓል ከመድረሱ በፊት ስፔሻሊ ከበዓሉ ቀን ይልቅ የበዓል ዳርዳርታ ወይም በዓል ሳይጀምር በፊት ያሉት ዋዜማዎች በጣም የምንወደው ነው። ዘፈኑ፣
የኩበቱ ሽታ ነው የሚባለው ቄጤማው ምኑ እዛ ጋር ያለው ኢንቫይሮንመንት በጣም ኢንተረስቲንግ ነውና ከበዓል ዋይዝ በዓል በጣም መወድ ሰው ነኝ። አዎ ከበዓልም በላይ ደግሞ በዓሉን ለማክበር የምናደርገው ዝግጅት በጣም ደስ ይላል አይደለ? አዎ አሁን ደግሞ የምንገኘው በዓል ላይም ስለሆነ ለዛ ብዬ ነው ይሄንን ጥያቄ ያነሳሁት። ግን ደግሞ እስቲ መለስ እንበልና ወደ ጃሚ ስንሄድ እንደው አሪፍ ፔ ከዚህ በመቀጠል ምን አይነት እንትኖችን ይሰራል? ምን አይነት ስራዎችን ይሰራል? አሁን እንደጠቀስክልን በተለይ በዓለም አቀፍ ደረጃ ሰዎች ጉርሻ የሚሰጡበት ቲፕ የሚያደርጉበትን የተለያየ መንገድ እንትን እያላችሁ ነው እያዘጋጃችሁ ነው እና ከዛ ውጪ ከአሪፍ አሪፍ ፔና ጃሚ የሚሰሯቸው ወደፊት ስራዎች አሉ ወይ? ምን እንጠብቅ? እንደው ኢንተረስቲንግ ሶ አሁን ከሎካል ዋይዝ እነዚህን የሎካል የፔመንት ኢንስትሩመንቶች በመጠቀም ሰዎች ለሚወዱት ሰው ጉርሻ መስጠት ይችላሉ። አዘ ሴም ታይም ደግሞ የዓለም አቀፍ ሰዎች ወይም ደግሞ ትውልደ ኢትዮጵያውያን ሆኖ የተለያዩ ሀገር ላይ የሚኖሩ ሰዎች ደግሞ ቅድም የጠቀስኩት የማስተር ካርድና ቪዛ ካርድን በመጠቀም ጉርሻ መስጠት ይችላሉ ለሚፈልጉት ሰው። አፕካሚንግ ደግሞ የምንጨርሰው ቅድም የጠቀስኩት የፔፓልን ፔፓል አዘ ሴም ታይም ጉግል ፔይ እና አፕል ፔይ ስንጨርስ ደግሞ ማንኛውም ሰው በሚፈልገው መንገድ ለሚወደው ሰው ጉርሻ መስጠት እንዲችል ያስችሏል። ስለዚህ ይሄ ከተደራሽነት አንጻር ሎካሊ ቤዝድ ብቻም ሳይሆን ኢንተርናሽናሊ ወርልድ ዋይድ ማንኛውም ሰው ክፍያ መክፈል ወይም ደግሞ ጉርሻ መስጠት የሚችልበት ፕላትፎርም ነው። አዘ ሴም ታይም ይሄ ነገር ፔመንት ፋሲሊቴት ከማድረግ ወይም ደግሞ ጉርሻ ከመስጠትም ባለፈ አዌርነስ ክሬሽን ላይ ከጃሚ ጋር አብረን በመስራት አንድ ኦዲየንሶቻችን ወይም ኢንፍሉዌንሰሮቻችን ኮንተንት ክሬተር ወይም ራይተር የምንለውም ሰው ተጠቃሚ የሚሆንበት አዘ ሴም ታይም ደስተኛ የሚሆንበት ፕላትፎርም ነው። ሶ ከዛ ዋይዝ ከጃሚ ጋር ትልቅ ኢኒሼቲቭ ይዘን ነው እየመጣ ነው። እሱን ደግሞ መሬት ለማውረድ እየሰራን እንገኛለን። ያለ ምንም ጥርጥር ደግሞ ከዚህ በላይ በጣም ብዙ ደስ የሚሉ በጣም የሚያስፈልጉን ስራዎች እውን ሆኖ እንደምናይ በዛም ደግሞ እንደምንገናኝ ተስፋ አደርጋለሁ። በመጨረሻ እስቲ ሀሳባችን ጠቅለል እናድርግና አሪፍ ፔ ከጃሚ ጋር አሁን ያለውን ትስስር ነው ያነሳ ነው። ግን ደግሞ በአጠቃላይ አሪፍ ፔ በተለይ በፋይናንሱ ዘርፍ እንዴት ነው ያልተለመዱ ነገሮችን ነው እያደረገ ያለውና ፈርቀዳጅ የሆነ ነው። ለዚህም ሊበረታታና ሊደነቅ ይገባል። ከዚህ በኋላ ግን ወደፊት ከጃሚ ጋር እንዳደረገው አይነት የሚኖሩ ጥምረቶች ይኖራሉ ወይ? እንደው ከአሪፍ ፔ ወደፊት እቅዶችስ ደግሞ አንዳንድ ነገር ብትለን። አሪፍ ፔ እንደ ተቋም የዋናው የጎቱ ማርኬት ስትራቴጂው አዘ ሴም ታይም ሩቱ ማርኬቱም ስሮ ቻናል ፓርትነር ማርኬቱን አድሬስ ማድረግ ነው። የተለያዩ ፓርትነርሺፖችን ቢውልድ በማድረግ የምናስባቸውን ታርጌቶች ሚት ማድረግ ነው እና ከዛ አኳያ ኢንተርቴንመንት ዘርፉ ላይ ስፔሻሊ ደግሞ የኮንቴንት ክሬተሮች ኢንፍሉዌንሰሮችን ወይም ጸሐፊዎችን አድሬስ ለማድረግ ጃሚን ዩቲላይዝ እናደርጋለን። ከጃሚ ጋር ያደረግነው ስትራቴጂክ ፓርትነርሺፕ ሜንሊ ይሄንን የያዘ ነው። ከዛ ውጪ ደግሞ የተለያዩ ሴክተሮችን ለመንካት ለምሳሌ በቅርቡ ያደረግነው ከሚኒስትሪ ኦፍ ሄልዝ ጋር የጤና ሴክተሩን ዲጂታይዝ የማድረግ እውን ነው። ሶ ከዛ ውጪ ደግሞ ከባህር ዳር ዩኒቨርሲቲ ጋር በቅርቡ ያደረግነው ስትራቴጂክ ፓርትነርሺፕ የትምህርቱ ዘርፍ ላይ የሚታየውን የፋይናንሻል ትራንዛክሽን ዲጂታይዝ የማድረግ ኢንቱ ኢን ደግሞ የሚካሄዱትን የኢንዶር ወይም ደግሞ የዩኒቨርሲቲ አክቲቪቲዎችን በዲጂታል መንገድ እንዲካሄዱ ማድረግ ማስቻል ነውና ከዚህ በኋላ የምናደርጋቸው አክቲቪቲዎች ሁሉንም ሴክተሮች ላይ እንደዚህ አይነት ኢኒሺዬቲቭ ይዘን እየሰራ እንገኛለን። ምናልባት እንደ ተጨማሪ ለመግለጽ ያህል በቅርቡ ያደረግነው ሌላው የስትራቴጂክ ፓርትነርሺፕ ከኢትዮጵያ እግር ኳስ ደጋፊዎች ማህበር ጋር ያደረግነው ነው። ሶ ከዚህ አኳያ ማንኛውም የእግር ኳስ ደጋፊ የሚፈልገውን ቲኬት የሚፈልገውን የክለብ ሜምበርሺፕ ሜምበር ለመሆን አዘ ሴም ታይም ዶኔሽን ለመሰብሰብ ቢፈልግ ያ ክለብ ዶኔሽን የሚሰበስብበት ፕላትፎርም ቢውልድ ተደርጎ ሶ እዛ ላይ በእኛ በኦንላይን የክፍያ ስርዓት የምናሳልጥበት ነው። ሶ አሪፍ ፔ እንደ ተቋም ትልቅ ጉዞ እያደረገ ነው። የዋናው የምናስበውን ደግሞ የዲጂታል ኢትዮጵያን እውን ለማድረግ ተክተን እየሰራን ነው። አሁን እያየን ያለነው ማርኬቱም ላይ ደግሞ የተሻለ ፍሩትፉል የሆኑ አክቲቪቲዎች ነው። በጣም ነው እንጂ እንደ ጃሚም ያሉ ደግሞ መተግበሪያዎችን ደግሞ ፋይናንስ አድርጎ ማቅረብ ራሱን የሚጠይቅ የራሱን ልፋት ነው ራሱን ስራ ነውና በእውነት ልትመሰገኑ ይገባል። በጣም ነው የማመሰግነው ዛሬ በበዓል ቀን መጥተህ እዚህ ድረስ ለጥያቄዎች መልስ ስለሰጠ። በስተመጨረሻ እንደው በዓልም ስለሆነ ያለህን መልካም ምኞት እንኳን አደረሳችሁ ማለት በትፈልገው ማመስገንም የምትሻው ሰው ካለ እንደው እድሉን ስጥ። በጣም አመሰግናለሁ። እንኳን አደረሳችሁ ማለት ፈልጋለሁ።
ሶ ለልጄ ለዞስካለስ ግሩም፣ ለባለቤቴ ለቃል ኪዳን ጳውሎስ፣ ለእናቴ ለሰናይት ተገኝ እና ለአባቴ ለጌታቸው በየነ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ለሁሉም ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። በጣም ነው የማመሰግነው በድጋሚ ቴንክ ዩ አመሰግናለሁ። እሺ እንግዲህ ተመልካቾቻችን የበዓል ቆይታችን አላበቃም። ከአሪፍ ፔ ጋር ደግሞ ስለ ጃሚ አፕሊኬሽን እንዴት ነው ፋይናንስ የተደረገው የሚለውን ነገር በጥቂቱ ወደ እናንተ ለማድረስ ሞክረናል። እናንተም ደግሞ ከቤታችሁ ሆናችሁ ባህልን ከኛ ጋር እያሳለፋችሁ እንደሆነ ሙሉ ተስፋችን ነው። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ቆይታችን አላበቃም። ዛሬ እንደዚህ አምሬ እናንተ ፊት እንድቀርብ ያደረገችኝ ፕሬዚደንሻል ሬንታል ኤንድ ሪቴልስ ናት። መገኛዋ ደግሞ ኤጂ ግሬስ ሲሆን 209 ቁጥር ብትሄዱ በአካል ማግኘት ትችላላችሁ። የበዓል ቆይታችን አላበቃም። በድጋሜ መልካም በዓል።